ልባም ሰው እላለሁ። ተንፋሹን ልብ ይበልላለሁ። የሰው ተፈጥሮ ደነቀኝ። አንዲት ኩላሊት የምትሰራውን ነገር ለመስራት ሰው ለመሆኔ መሰረቴ ማንበቤ ነው። የአጥንት ህመምና የጀርባ የዚህ አንገት አካባቢ ህመም በልጅነት እየመጣ ነውና እዚህ ላይ ምን ትያለሽ? አሁን በመንኖረው ኑሮ ይሄ ስልኩ ላይ ተደፍተን የምንኖረው እንዴ ተዋከበው ከስልኩ ጋር የምናገኘው ወሬ ብዛቱ 48% ማንነታችንን ሰርቆናል። አሁን እኔና እናንተ ቆመን ምን ሄደው በ52% ብቻ ነው። እኔ እንዲህ ነኝ በቃ አሁን አንቺ ናችሁ እንዴ 48% የጎደለባት ሐኪም ስታከምህ እንደኔ አይነቷ ከርፈፍ ያለችዋ እና እዚህ እኮ ነው ከልቧ ካልሆነ የምታረገውን ነገር ስተቱን አስበው። የዛን ያህል ደግሞ 48% ከልቡ ያልሆነ ዳኛ ሲዳኘኝ ስትረስ የበሽታዎች ሁሉ ምንጭ ነው ይባላል። ብናስብ ተነፍስ ወደ ቤታችን እንመጣለን። ከቀልባችን ነው ምንም ባይኖረን ቤት ለእንግዳ ሰዓታችን ላይ ነን። የዛሬ ቤት ለእንግዳ እንግዳችን ዶክተር ሰላም እስቲ እንደው ግለጿት። በእውነቴን ነው ማለት ዶክተር ሰላም አክሊሉ በሀገራችን ይሄ የካይሮፕራክቲሽን ሕክምና ከጀማሪዎቹ ናትና በጣም የሚያስገርም ሰብእና ያላት አይደል? ሐኪም ሲባል በተለምዶ እንፈራ የለ ይሄ ጋውን አርጋው ምናምን ትንሽ እኮ የሆነ ልብ ይመታል ሐኪም ጋር ስንቀር። ዶክተር ሰላም ግን ጓደኛ በቃ እንደ ስሟ ሰላማዊ ሙያው ራሱ በደንብ ባልተለመደበት ሰዓት ነው እሷ ደፍራ የጀመረችው። ትልቁ ነገሯ ምንድነው? ከማከም በላይ ትልቁ ነገር ወደ ማስተማሩ ደግሞ ታመልናለች። በተለይ ሚዲያ ላይ ሚዲያውን በትክክል ነው የምትጠቀምበት። እንትን መስለኛል አቀራረቧ ቀለል ያለ ነው። እንደ ሰው እንደሚመስለኝ ያደገችበትም አገር ወሳኝነት አለው። የሀገራችን ሰው ወደ ድሬዳዋ ሆነች። እኔ እሱን ስመለከት የሷን ንግግር ይሄ የህይወት ታሪኳን ስትናገር ስመለከት እንዴ ሀረር ካቶሊክ ነች እንዴ በይሰል ድሬዳዋ ካቶሊክ ነች። ኦኬ የተማረችውና አይ ያን ነገርም ተጽዕኖ ያረጋል። የሚገርም ነገር አካባቢ ተጽዕኖ ያረጋል። ልክ ነሽ። በጣም እንትናት ከሰውም ጋር ከሚዲያም ጋር በጣም ቅርብናት እና መልእክቶቿን ለማስተላለፍ በጣም ይቀላል። የሷ ደግሞ አቀራረቧ ይቀላል፣ በጣም ይቀላል እና ትልቅ እንግዳ ነው ያለ። ሁሉንም ከምንጨርሰው መሐመድዬ ሄደ ተቀበላትና የሚገርም ነገር አንዴ በአካል ተገናኝተናል። ቆይቷል። በስ የዛሬ 100 ዓመት ስንትን አንድ ብላ ዶክተር ሰላም እንደምን አለሽ? እዚህ ያማንሽ ነበር። እንዴት ነሽ? እንኳን ደህና መጣሽ ዶክተር። እንኳን ደህና ቆያችሁ። እንዴት ነሽ? እንዴት ነሽ ዶክተር ሰላም? በጣም አምሮብሻል። ያው አዝይዟል። በእውነት አመሰግናለሁ። ቁጭ በይ እስቲ አረፍ በይ። ውሃ ልቅዳልሽ ዶክተር? እንዴት አደስ የውሃ ነገር እንኳን ደህና መጣሽ ዶክተር። ወደ እሁድ ቤታችን ያው ኢቲቪ ሁሌ ትመጫለሽ። እሁድ ቤት ለመጀመሪያ ነው የመጣሽውና እንኳን ደህና መጣሽ። አሁን በአገራችን ላይ አንቺ ያለሽበት ሙያው አሁን በፍጹም አልተለመደም። የዛን ጊዜ አንቺ ወደዚህ ሙያ ስትገቢም ወይንም ወደ ሀገራችን ይዘሽ ለመግባት ስትሞክሪ የነበረው ሁኔታ እንዴት ነበረ? ቻሌንጅ አለው? አሁንስ ደግሞ እርካታው እንዴት ነው? እዚህ ደረጃ ነበረው ብዙ አይታወቅም ነበር። ካይሮፕራክቲክ የሚባለው ሙያ በነገራችን ላይ ትምርቱም አፍሪካ ውስጥ ሳውት አፍሪካ ብቻ ነው ያለውና አልፈርድባቸውም፣ አይታወቅም ነበር። ትንሽ ቻሌንጅ ነበረው። ነገር ግን ያው ለብዙ የጤና ችግሮች መልስ ስለሆነ በፍጥነት ታወቀ። በመታወቁም እንደውም የፊዚዮቴራፒ ትምህርት ቤት እንዲጀመር ምክንያት የሆንኩት እኔ ካይሮፕራክቲክ የሚለውን ትምህርት በማስተዋወቄ ነውና በጣም ደስ ይለኛል። ለብዙ ሰዎች መልስ ሆነናል።
እንደምታውቁት ይሄ የአጥንት ጉልበቴን አንገቴን ወገቤን የሚለው ሰው ችግር በጣም እየበዛ ነው እና የሱ መልስ ስለሆነ እየሰፋ ነው። ተማሪዎችም እኮ ካንቺ ወጥተው ለራሳቸው ከፍተው ፊዚዮቴራፒ ያደርጉ ነበርና እንደውም አንድ ልጅ አስታውሳለሁ እኛ ሄደን ሁሉ ታከመናል። ምክንያቱም ዶክተር ሰላምን እንዲህ በቀላሉ ማግኘት አይቻለም። እስቲ ተማሪዋ ጋር እንሂድ ብለን እሱ አይ ቲንክ በጣም ሰክሰስፉል ሆኖ ነበር። አረ ብዙ አሁንም በጣም ብዙ እንዲበዛ እንደውም በላቀ ደረጃ አሁን በዶክተር ኦፍ ካይሮፕራክቲክ ትምህርት እንዲጀመር ከጤና ጥበቃ ጋር በጣም እየሰራን ነው። እንደው በቅርቡ 100ም 1000ም እኔን የመሰለች ባይ ደስ ይለኛል በፍጥነት። እኔ ባለፈው አንድ ሕክምና ቦታ ሄድኩኝና የኩላሊት ሕክምና ነው እና ዳያሊሲስ ለማድረግ ማሽኑን አየሁት። ውሃው የሚጣራበት ትልቅ ማሽን አለ ምናምንና የሰው ተፈጥሮ ደነቀኝ። አንዲት ኩላሊት የምትሰራውን ነገር ለመስራት ፋብሪካም ያህል ነገር ነው ቆሞ ያንን የሚሰራውና ዶክተር አንቺ ደግሞ ከሰው ተፈጥሮ ጋር በተለይ ትወኛለሽ ብዙ ጊዜ የምትስራሽ ምሱ ስለሆነ ማለት ነው። ምንድነው የሚደንቅሽ አንቺ? እኔ እንደዚህ ስለደነቀ መጀመሪያ ደስ ብሎኛል። ምክንያቱም አናየውም እኮ ይሄን ድንቅ የሆነ አፈጣጠራችንን። አሁን ያልከው ኩላሊት ያቺ ትንሿ እንደው ዛሬ የተወለደ ልጅ ኩላሊት የሚሰራውን ስራ በላብራቶሪ ዓለም አብሮ ለሰራው ቢሞክር እንደማይችል ታውቃለህ። ድንቅ የሆነ ነገርና ይሄን ሰውነታችንን እናክብረው እና እንደነቅበት ብዬ እላለሁና እንኳን ተደነቅልኝ። ተመልካቾች ይሄንን ይደነቁ። በጣም ዶክተር ብዙ ጊዜ ስታገኛት መጽሐፍ ትይዛለች። ሕክምና ቦታዋም ስትሄድ ከጎኗ መጽሐፍ አለ። እንደውም ሳታንብ አታድርም ይላሉና ይሄ የንባብ ክህሎትሽ ወይ ይሄ የንባብ ልምምድሽ ሕክምናው ላይ ጠቀሜታ ኖረው ወደ ሕክምና ስትገቢ እንዴትስ ጀመርሽው? አረ እንደው ሰው ለመሆኔ አንተ ደግሞ ሕክምናውን ትለኛለህ። ሰው ለመሆኔ መሰረቴ ማንበቤ ነው እና ማንበብን እንግዲህ አሁን ከብዶናል ማንበብ፣ ግን እንደ ማንበብ ሰውን የሚሰራ ነገር የለምና ሪሊ ብዙ ነገሬን የሰራኝ እኔ መጽሐፍ ሳስብ አንድ መጽሐፍ ለኔ አንድ ሰው ህይወት ነው። በቃ ያንድ ሙሉ ሰው ህይወት እጄ ላይ መያዝ እንዴት ትልቅ ክብር እኮ ነውና በሱ ነው የታነጽኩት እላለሁና ማንበብን ለሁሉ ሰው ላለሁ። አሜሪካን ሀገር ከዛ ከተደላደለ ኑሮሽ ተነስተሽ ወደ ኢትዮጵያ ለመምጣት ስትወስኚ ቻሌንጅ አልነበረውም? የመጀመሪያው ታስታውሻለሽ? በጣም አስታውሳለሁ። በጣም ቻሌንጅ ነበረው። ጠርሙስ ውሃ አልነበረም ኢትዮጵያ በዛ ጊዜ፣ ይሄ ቦትልድ ዋተር የሚባለውና ብዙ ነገሩ ገና ነበርንና ግን አላማ ነበረን። አላማችን በሚገርም ሁኔታኛ ልጆቻችንን ኢትዮጵያ ማሳደግ ነው እና አንዳንድ ጊዜ አላማሽን መድረስ የምትፈልጊበትን ስታይ እዚህ ጋር ያለው ኮረኮንች ብዙ ከባድ ነበር። ግን እንደው ደስ ይለኛል ሳስበው። ጠየቅኩሽ መሰለሽ ብዙዎች ወጣቶች አሁን ያስባሉ እዛ ሆነው እዚህ መተው ሀገራቸውን ለመቀየር እንደገናም ራሳቸውን ልጆቻቸው እንዲ ግን ይሄንን ቻሌንጅ እንዴት አለፈችው ወይ ዶክተር ሰላም ብለው ሲያስቡ እኔ አሁን አንቺ በመታወሪበት ሰዓት ኢንተርቪዎችን ወይ ደግሞ መድረክ ላይ የምታወሪ ወደ ራሴ እመለሳለሁ። ለዛ ነው የጠየቅኩሽና ዘርዘር አድርገሽ ብትነግሪኝ በተለይ የመጀመሪያው ቻሌንጅ። አዎ ቻሌንጅ አለው። ግን አንድ ነገር በቃ የእውነቱን እንደ የፈለገ ትልቅ ሀብታም ሰው ቤት ግብዣ ብትጋበዢ ተጋብዘን ስንጨርስ ቤታችን እንመለሳለን። ብዙ አመት አሜሪካ ኖሬያለሁ። እዚች ምድር ላይ ያለኝን ስሜት ግን በፍጹም ላገኘው አልችልም። እዛ ስካፈል እንኳን ያለኝ ደስታ ምንም ትሆን እኮ አንድ ብር ትሆን ትንሽም እውቀት ትሆን ያለኝን አካፍዬ ተካፍዬ መኖርን የህይወትን ትርጉም የሰጠኝ ኢትዮጵያ መመለሴ ነውና ላለው ችግር ችግር አለ አይደል? አለ ግን ማገኘውን ነገር ሳይ
ጥዬ ላልፍ የምችለውን ነገር ሳስብ እሱ ነው ያጠነከረኝ እላለሁና ለሚያስቡ ሰዎች ሪሊ what is the end in mind መጨረሻ ላይ ምንድነው አኮምፕሊሽ ማድረገው? ከዛ ደግሞ ቤቴ ነው ያ ቤቴ ነው ዞሮ ቤቴ ነው አልሽ። ያው ውጭ ተኖሮ ወደ ቤት መመጣቱ አይቀርም አልሽ እና ደግሞ ያንቺ ቤት ደግሞ ካይሮፕራክቲክ ክሊኒክ ብቻ ሳይሆን አሁን በስራሽ ቦት ክሊኒኩ ዌልነስ ሴንተርም ይላል እና እቺ ምንድናት ዌልነስ ሴንተሯ? አስቀድሞ መከላከል ናት? የላይፍ ስታይል ናት? ምንድናት? እውነት ነው። መጀመሪያ ካይሮፕራክቲክ የሚባለው ሙያ የሙልአተ ጤና አጠባበቅ ስርዓት ነው። ስለዚህ ላይፍ ስታይልን የኗኗር ዘይቤን እንደሱ ስንል ሙልአተ ጤና ስንል አንድ ሰው አካላዊ ብቻ ሳይሆን ስሜታዊም ኬሚካልም የኑሮ ዘይቤንም አስተሳሰብንም ሁሉ የሚነካ እና በአጠቃላይ የበሽታ ሐኪም ሳንሆን የሰው ሐኪሞች የሆነ የደህንነት እንደማለት እውነት የደህንነት እንዴት ነው ሙልአተ ጤና ሰው ሊኖረው የሚችለው? በነገራችን ላይ በWHO ወይም በዚህ በዓለም አቀፍ ጤና አጠባበቅ ዓለማችን ውስጥ ሙልአተ ጤና ወይም ጤነኛ ሰው ስንት ፐርሰንት ይመስላችኋል ያለው? ጥናቶቹ ምን ይላሉ መሰላችሁ? ከኮቪድ በፊት 5%፣ ከኮቪድ በፊት 5%፣ በቃ ከኮቪድ በኋላ 2%፣ ከዛም ላይ ተነሳና 20% የታመመው ሰው ነው። 78-75 ከመቶ አንዌል የሆነው ወልነስ የሌለው ሙልአተ ጤና የማይሰማው ጧት ተነስቶ ደህና ነኝ ደህና አይደለሁም የሚል አሁን ያንን ወደ ሙልአተ ጤና ማሻገር የካይሮፕራክቲክ ወይም የወልነስ አላማ እሱ ነው። ከዚህ ጋር እንደው ከተገናኘ አሁን ባለው ሁኔታ በስራ ምክንያት በተለይ ታዳጊዎች ወጣቶች ይሄ ዲጂታልም ዘመን ከመሆኑ የተነሳ ብዙ ጊዜ ልጆች ጭምር ህፃናት ልጆች ስልክ ላይ እንዲህ ብለው እናገኛቸው አጥፍ የሆነ አይደል እንዲህ ነገር ብለው ሲሄዱ ደግሞ ሸፈፍ እያሉ የመሄድ እና ይሄ ከዚህ ጋር በተገናኘ የአጥንት ህመምና የጀርባ የዚህ አንገት አካባቢ ህመም በልጅነት እየመጣ ነውና እዚህ ላይ ምን ትያለሽ? ትልቅ ነገር ነው ያነሳው። ሞይ ገርመሃል። ይሄ እንደዚህ ብለን ስልክ ላይ የምንውለው ነገር ኮምፒውተር ላይ እንደዚህ ጎብጠን የምንውለው ነገር የአከርካሪ አጥንታችንን አቀማመጥ ስለሚረብሸው የነርቭ ስርዓታችን ትክክል አይሰራም ማለት ነው። የነርቭ ስርዓታችን ትክክል ሳይሰራ ሙልአተ ጤና የለንም፣ ሙሉ አይደለንም፣ ከልባችን አይደለንም። በዚህ አጋጣሚ ምን የሚል ጥናት አለ መሰለ? አሁን በምንኖረው ኑሮ ይሄ ስልኩ ላይ ተደፍተን የምንኖረው እንዲህ የተዋከበው ከስልኩ ጋር የምናገኘው ወሬ ብዛቱ 48 ከመቶ ማንነታችንን ሰርቆናል። አሁን እኔና እናንተ ቆመን የምንሄደው በ52% ብቻ ነው፣ 48ቱ የለም አሉ። በጣም ያሳስበኛል እና እውነት ትልቅ ነገር አነሳህ። ልብ እንበል። ይሄ እንዲህ መታጠፍ በተለይ አንገታችን እንዲህ ሲታጠፍ ዶንት ፎርጌት ትልቁ ብሬኑ እዚህ ጋር ነው። ስፓይናል ኮርዱ ባንገታችን ሲያልፍ ዋነኛው የነርቭ ስርዓት ይሄ ነውና እሱን በምናጥፍበት ጊዜ ትንፋሻችን ትክክል አይሆንም፣ ጨጓራችን ትክክል አይሰራም። ትልቁ መንገድ ይሄ ስለሆነ ቬገስ ነርቭ የሚባለው ስለሚጫነው ወደ የአውቶኖሚክ ነርቨስ ሲስተም ወደ ስትሬስ የሚሄደው በጣም የሚጎላው አንገታችን ሲታጠፍበት ነውና ወላጆች እስቲ ልብ እንበል ልጆቻችንን ቀና ማለት እንድንችል። ብዙ ደግሞ እኛም ከተጠቀምን በኋላ አንገታችንን ቀና ማድረግ እንደው እስቲ እንደዚህ ትንሽ ሳብ እስቲ አንተ ራስ እንዲህ አንገትን ሳብ ስናረገው ይሄንን አከርካሪ አጥንት ቀና እናረጋዋለንና እኔ ራሴ አንቺን ሳይ ነው እንዲህ ብዬ ተቀመጥኩ።
የኛል በፍጹም ቢቀጥ ብዬ መቀመጥ አልችልም። የሚገርምሽ ነገር አሁን ከኛ ቤተሰብ አንዳለች ሞዴል አለች እንደዚህ ብላ ነው የምትቀመጠውና ሁሌ እንደገረመን ነው ያለው። አሁን ይሄ ከጤና ጋራ በጣም እኔ እንዲህ ነኝ በቃ አሁን አንቺ ነች ነው ሌላው ዶክተር ልጠይቅሽ በየሚዲያው መሰጫቸው ትምህርት አሉና ሰው በጣም ይቀበልሻል ይወድሻል ሰው በምትሰጪው ትምህርት ምን ያህል ተቀባይነት አለው አንቺ ግንዛቤው ይኖርሻል ብዬ አስባለሁ። ግን ከምትሰጫቸው ነገር ውስጥ በጣም ልቤ ውስጥ የሚገባው አንድ ነገር ስንሰራ ከልብ ሆኖ አንድን ነገር አለማድረግ ላይሳካ ይችላል ወይ ይሳካል ሳይሆን ቀልብ የመስጠት ነገር አንድ ነገር ሙሉ ሐሳብን ስራ ላይ ሙሉ ሐሳብን ጤና ላይ የማድረግ ነገር አይታይም በብዛት ሁሉ ነገር ለብ ያለ ነው እና ጥድፊያው ይበዛል። አንድ እሱ ሁለተኛው ነገር ህልም ማለም እና ያንን ህልም ቅድም የተናገርሽው ነገር ስንከተለው መጨረሻው ጣፋጭ ከሆነ ለምን ቻሌንጁን እንደ ጥሩ መጓጓዣ ወይም ደግሞ መንገድ አድርገን እንቆጥረዋለን ቻሌንጁን። ምክንያቱም ህልም እዛ ጋር ካለ ያ ህልም መጨረሻውን ካወቅ ነው አይነት ነገር ተያለሽና ይሄ ነገር ሰው ውስጥ ገብቶ ይሆን እላለሁኝ። በተለይ ይሄ ልብ በማድረግ ምን ያህል ነው የሚያዋጣው ለህይወት ለጤናም አለው ይመስለኛል። ጤንነትም ላይ ሁለት ሰፊ ነገር ነው ያነሳሽው ሙልዬ። የመጀመሪያው መጨረሻ ላይ ያልሽው ስለ ህልም ያልሽው እሱን ላስቀድምና ሰው የሚደርስበትን ሲያቅ ብዙ መንገድ አይጠፋው ቢጠፋም ተመልሶ ያገኘዋል። የምንደርስበትን መጀመሪያ ማየት ከመንገድ ከመጀመራችን በፊት ለህይወት ይጠቅማል እላለሁ በተለይ ለወጣቶች። ስለዚህ ከዛ ደግሞ ቆራጥነት ይፈልጋል። አንድ ጊዜ እዚህ ጋር ደርሳለሁ ብዬ ካልኩኝ ያ በሚመጡት ነገሮች አለመበገር ትንሽ ዞር ስንል እንደሚያልፍ ማወቅ እሱን እላለሁ። ሌላው ግን ያልሽው ይሄ ለምሰራው ነገር ሁሉ እዛ ላይ ሆናለሁ እንዴት ትልቅ ስጦታ መሰልሽ ሙልዬ። ለሰው ልጅ ሰክሰስ ወይንም ደግሞ ስኬታማ ህይወት ይኖረዋል ብዬ እምለው አት ዘ ሞመንት መሆን ምን ማለት ነው? እዛ ላይ ብርጭቆ ባጠብ ብርጭቆን ማጠብ ዛሬ እኔ ካንቺ ጋር ስነጋገር አሁን ካንቺ ጋር መሆኔን ስለ በኋላ የሚሄድበት ነገር አለማሰብ እዛ ጋር መገኘት እንዴት ውጤታማ ይሆናል። ያ ቀድም እኮ 48% ማንነታችንን ሰረቀን ብዬ የምለው የሚወስደን ነገር በስቶ ነው። ይሄ 48% መሰረቅ ቀላል ነገር አናድርገው። እኔ እንደው ወደ ህይወት ላምጣውና 48% የጎደለባት ሐኪም ስታክምህ እንደኔ አይነቷ ከርፈፍ ያለችዋ እና ለዚህ እኮ ነው ከልቧ ካልሆነ የምታረገውን ነገር ስተቱን አስበው። የዛኑ ያህል ደግሞ 48% ከልቡ ያልሆነ ዳኛ ሲዳኘኝ ከዛ ዝቅ ላርገው ከፍ ላርገው 48% ከልቧ ያልሆነች እናት ያሳደገችው ነገ ሲመራኝ በሀገር ደረጃ ኪሳራ ነው ይሄ። እና እስቲ እንሰብሰብ። አሁን እንደ ቀላል አልሻት እኮ ለምሰራው ነገር እዛ ጋር ሆናለሁ። እንደሱ ሀብት የለም፣ እንደሱ ደስታ የለም፣ እንደሱ ሰላም የለም። እና ይሄ አያቶቻችን ከቀልብሁን ከቀልብሹኝ ሲሉን የነበረው ነገር አሁን ሳይንስ አስፍቶት ሃርት ብሬን ኮሄረንስ አሉት። የልብና የጭንቅላት መገናኘት። አንድ ሰው ልቡና ጭንቅላቱ ሲገናኝ ፐርሰናል ኮሄረንስ ሲኖረው ያኔ ብቻ ነው ሶሻል ኮሄረንስ ሊኖረው የሚችለው። ከኔ ከራሴ ሰላም ስሆን ነው ከእህቴ ሰላም መሆን የምችለው። እና ሳይንሱ በጣም አስፍቶት አንድ ሰው ከልቡ ሲሆን ለ3 ደቂቃ ከልቡ መሆን ከቻለ ጤነኛ ይሆናል። እኔም እሱ ልጠይቅሽ ነበር። ምክንያቱም የመተንፈስ ጊዜ የሚያገኛል ያ ሰው ይመስለኛል። በቃ ይሄ መተንፈስ
መተንፈስ ያልሽው እነዚህ ሰዎች ሃርት ብሬን ኮሄረንስ ያሉት ምንድነው? ሳይንሱ አጥንቶት አንድ ሰው ልቡና ጭንቅላቱን ማገናኘት የሚችለው ይላሉ። አንደኛ ትንፋሹን ልብ ብሎ ሲተነፍስ ሳብ አድርጎ የሚለው ሲረዝም ከዛ 4 ስሜቶች ይፈልጋል ይሄ ነገር እንዲህ ለመገናኘት። በጣም የሚገርሙ ስሜቶች ናቸው። አንደኛው ምስጋና ነው። ምስጋና እኔ እህቴን ሳመሰግን፣ ወንድሜን ሳመሰግን፣ ሌላም ሳመሰግን፣ ፈጣሪን ሳመሰግን ልቤና ጭንቅላቴ ይገናኛል። ሁለተኛው ኮምፓሽን ነው። ርህራሄ ሲኖር አንድ ሰው ርህራሄ ሲኖረው ልብና ጭንቅላቱ ይገናኛል። ሶስተኛው አፕሪሺዬሽን ነው፣ መደናነቅ ነው። አራተኛው ደግሞ በጣም ንጉስ የሆነው የስሜት ንጉስ ፍቅር ነው ወይንም ኬር ማድረግ ለሰው ነውና ለ3 ደቂቃ ይላሉ ትንፋሹን መንፈሱን አረጋግቶ አንድ ሰው በእነዚህ ስሜቶች ውስጥ ቢሆን ይላሉ እሱን አድርገሽ ከ3 ደቂቃ በኋላ መጥቼ ደምሽን ቀድቼ ብመረምረው ደምሽ ውስጥ ያለው ይዘት ለ6 ሰዓት በሽታ የመከላከል ኃይልሽ ይጨምራል። 3 ደቂቃ እንደዚህ ያለ የተረጋጋ መንፈስ ሲኖረን እንዴ ይሄ ከሆነ ለምን ሞኝ እንሆናለን? ጧት 3 ደቂቃ ብለን ሳብ የሚመሰገን ሞልቷል። አየራችን እንኳን ያስመሰግናል። እኔ ግን ምንድነው አሁን የኑሮ ሁኔታችን እንግዲህ ዘመኑ ተቀይሯል። ከፍጥነት ጋር ነው። ቅድም ከሙሊ ጋር እያወራን ነበር። አሁን የዛሬ ልጆች ሲያወሩ ራሱ ፍጥነታቸው ተተተተተተተተተተ ነው የሚሉትና እንዴት ነው የሚደማመጡት ሁሉ ላለሁኝ ፍጥነታቸው ምናምን መቼ አውርተው መቼ እንደሚስቁ አላውቅም ምናምን በልጆች የማየው ማለት ነው። እንዴ መቼ ምን ተባብላችሁ ምናምን ከዛ እዛ ጋር ናቸው ምናምን። ዘመኑ በጣም ፈጣን ነው። እዛ ውስጥ ፈጥኖ ካልተገባም ወደ ኋላ መቅረት ሊመጣ ነው። ግን ደግሞ አብሮ የሚመጣው እንግዲህ ከጤና አንፃር ስለሆነ የምናወራው ስትረስ የበሽታዎች ሁሉ ምንጭ ነው ይባላል። ግን ደግሞ ያለንበት ዓለም ሁኔታው ስትረስ ውስጥ ሌላ ዓለም አይደለም እየኖረን ያለ ነው እዚሁ ነው። እንዴት እናርገው ታዲያ? በቃ ትልቁ አሁን ያልከው ነገር ስትረስ 92% የምናየው በሽታ ሁሉ የሚመጣው ከሱ ነው። የመጀመሪያው ስትረስ ነው እንደምንሆን ተገልሽ ትንፋሻችንን ነው የምንይዘው። እንይዝና እንደዚህ ነው የምንተነፈሰው። ካናቱ ረፈደብኝ፣ ስራው አላለቀም። ኦክሲጅን ማጣት የመጀመሪያ የበሽታ መንስኤ ነው። እነዚህን ወጣቶች ታዲያ ረጋ በሉ ብለን ስንል ብልጥ ከሆኑ ልባም ሰው እላለሁ። ተንፋሹን ልብ ይበልላለሁ። እኔ ልባም ሰው ነገር መስራት ማኮምፕሊሽ ማድረግ የፈለገ ሰው መጀመሪያ ከራሱ ጋር ይገናኝ፣ ራስ ውስጥ ይገኝ። የት ነው የምትኖሪው ብዬ ልጠይቅሽ። የት ነው የምትኖሪው? እኔ እዚህ አዲስ አበባ ነው። አዲስ አበባ የት? ወደ የካ አካባቢ ነኝ። ይሄንን ያልኩት ለምን መሰለሽ? እኔንም ብትጠይቂኝ እኔም ወደ ሲኤምሲ ምናምን አንዱ አራብሳ አንዱ የእውነት አንቺም አይደለሽ እዛ አይደለሽም፣ እኔም ሲኤምሲ አይደለሁም። የምንኖረው እኔና አንቺ አዳማጫችን ሁሉ ሊሰማ የሚገባው እዚህ ሰውነት ውስጥ ብቻ ነው። እዚህ ነን እኮ በቃ ይሄ ብቻ ነው። ተወልደን እስኪያልቅ ድረስ እዚህ ሰውነት ውስጥ ብቻ ነው ኑሯችን። እና እንመለስ፣ ቤታችን እንመለስ። ይሄ አንደኛ ቤታችን ይሄ፣ ከዛ እሑድ ቤት፣ ከዛ የካ አልጋውና ሶፋው እዛ ነው ያለው። ልክ ነው። እና ሌላ ለሰዎች ማለትም ወድ ምንድነው ገርማል። ሰው ሲወለድ ምን ያደርጋል? ሰው መጀመሪያ ሰው ሲወለድ ምን ያደርጋል? ያለቅሳል። እንደው እንኳን ጠየኳችሁ። የሚገርማችሁ አንድ ሐኪም አዋልዶ ወጥቶ እንዲህ ብሎኛል። እውነት ነው አይደል? አይደለም ሙልዬ፣ አይደለም። አይገርምሽ? አይደለም
እኛ የሚጮኸውን ነገር ስለምንሰማ ነው እንጂ ሰው ሲወለድ አያለቅስም። መጀመሪያ ብሎ አየር ይስባል፣ ከዛ በኋላ ነው የሚያለቅሰው። ሲወለድ ብሎ የሳባትን አየር ከዛ ሄዶ እንደኔ ምናምን ብሎ ሆኖ አያት ሆኖ ሲያልቅ ብሎ ነው የሚተነፍሰው። ህይወት በሁለት እስትንፋስ መካከል ብቻ ናት። በዚህ እንስማማለን? እንስማማ? ኦኬ። ወይ ከነገ ዛሬ ትንፋሹን ያሰበ እስቲ ትንፋሽን አሰብክ ዛሬ ከነገ አንተ ታስባለህ። አንቺን ካየን በኋላ አስበናል። አላሰብክም? እኔ ራሴ ስንት የተነፈስኩ መሰለሽ። አንቺማ በቃ ትንፋሽ ስለምትወጂ ብዙ ሰው አስብም ትንፋሽ እና ትንፋሻችንን ስንረሳ ህይወታችንን እንደረሳን መሆኑን ተመልካቾቻችን ይሄን ልብ ቢሉልኝ እወዳለሁ። ምክንያቱም ብለን ስንተነፍስ ወደ ቤታችን እንመጣለን፣ ከቀልባችን እንሆናለን። ምንም ባይኖረን፣ ምን ብንቸገር፣ ምን ብናጣ፣ ምን ብንዋከር እንዲሁ ወደ ህይወት ላይፍ ስታይል ከሄድን ከጤና ጋር ይያያዛል። በርግጥ ይሄን ለምሳሌ አሁን ቁጭ ብሎ እንደዚህ ወደ ውስጥ ወደ ውጪ መተንፈስ የማይፈልገው ሰው ይኖራል። በእንትን አይመጣም። ለምሳሌ በመረጋጋት በጸሎት እኮ ለመጸለይ ስትረጋጊ እኮ መተንፈስሽ አይቀርም። እንትኑን ነው የምልሽ። አሁን ወንደኛው ነው መጣሹ በቃ ነው ወንደኛው ነው ጸሎት በምንም አይነት ልክ ስንሰበሰብ የሚገርምሽ የመጀመሪያው ትዝ ይልሻል ምስጋና አላልኩሽም? ሳይንስ የነገረን ልብና ጭንቅላታችን የሚያገናኘው ብለን ለጸሎት ስንዘጋጅ የመጀመሪያው ምስጋና ነው የሚመጣው አይደል? ያ መረጋጋት ነው ሃርት ብሬን ኮሄረንስን የሚያመጣው። እነዚህ መነኩሴዎች ጸሎት የሚያደርሱ በጣም የሚያደርጉ ሰዎች በጣም ያምራሉ አይደል? ጸዳላቸው ሲያምር ምናምን ይሄ እኮ አንደኛው የሳይንሱ ሚስጥር ውስጣቸው ሴሎቻቸው እያንዳንዱ ሴሎቻቸው በዛ ፍሪኩዌንሲ ነው የሚሆኑትና የሚገርመው አሁን አክስቴም እንደዚህ አሁን ጾም ላይ ማታ ነው ቆሎ የምትበላው እና ውሃ ብቻ። እዛን ሰሞን ግን በዛ እንዳልሽው ፊቷ ብርት ነው የሚያየው። በጣም ይገርማል። እና እንዳልሽው መተንፈስ ደግሞ ዋጋ ያወጣ ጊዜ እኮ መጣ አይደል? የኮቪድ ጊዜ ምን ተነፈሳት ነገር ምን ያህል ከባድ እንደሆነችም እኮ አየን። ተመስገን ያላልንበትን ጊዜም አየን እና ትልቅ ነገር ነው የሰጠሽን። ጤናን በዚህ ልክ በመጀመሪያና በመጨረሻ ትንፋሽ መካከል ያለ ነገር አድርጎ ማየት በጣም ትልቅ ነው። እንኳን መጣሽልን። እንኳን መጣሽ። እንደውም ዛሬ የምናወራበት ነገር በሙሉ ጤና ላይ ስለሆነ በተለይ በዚህ ምን አገኛችሁ? እኔ አሁን ከዚህ በኋላ አቀማመጤን አስተካክላለሁ። እንደዚህ ላለው ማሜ እንዲተነፍስ ነገሪው። አንቺስ የመጨረሻ ምን ትይልናለሽ ለቤተሰቦቻችን? እኔ እንደው ለእሁድ ቤት ቤተሰቦች ምለው መረጋጋትን፣ ይህንን ከቀልብ መሆንን፣ ልብና ጭንቅላትን ማገናኘትን፣ የህይወት ችግሮች ሁሉ እንዳሉ ሆነው በራሳችን ህይወት ግን ኃይል ያለን እሱ ላይ ነው። ለ3 ደቂቃ ውስጣችንን ማረጋጋት፣ በምስጋና ውስጥ መሆን፣ በአፕሪሺዬሽን ውስጥ መሆን፣ በርህራሄ ውስጥ መሆን ጤነኛ ያደርጋል። ክሪኤቲቪቲን ይጨምራል። ወጣቶች ፈጠራ ስራ ላይ ካላችሁ ከውጭ ከምትሮጡት ወደ ውስጥ ተመልሳችሁ ይህንን ልማድ ብታደርጉት ፈጠራችሁ ኃይል በጣም ይጨምራል። ከራሳችሁ ጋር ሰላም መሆንን ይጨምራል። ከዛ ከወንድም ከእህት ጋር ሰላም መሆንን ይጨምራል። እና ሳስበው ይሄ ድንቅ የሆነ ሰውነታችን ምንም የማይፈልግ እንዲሁ የተሰጠንን ከሱን ይጀምር። ምንድነው የሚባለው? ኤከር ኦፍ ዳይመንድ የሚባል ታሪክ አለ። አንድ ታሪክ ልበላችሁ። አንድ ሰው ያንድ መሬት ነበረውና ቢያዩ አላበቅል ብሎታል። በቃ እቺ ድሃ የሆነች መሬት ማትሰጥ መሬት እያለ ሸጧት ሄደ እና ሲንከራተት ቆይቶ አንዴ ሲመጣ
ያንን መሬት የገዙት ሰዎች ምን አረጉ? ቆፈሩት። ሲቆፍሩት ለካ በሙሉ ዳይመንድ ነው መሬቱ። መቆፈር አቅቶት ሸጦት ሄደ። ዛሬ ችግራችንን ብቻ እንቆፍር ወደ ውስጥ። እዚህ ውስጥ ያለ ድንቅ የሆነ ማንነት አፈጣጠር ብዙ ነገር ያሻገረናል እላለሁና ኤከር ኦፍ ዳይመንድ ዛሬ እኔ በጣም ትልቁ ነገር ይገረመኝ ማለት ነው ይሄ እንዲህ አይነቱ ሰውነትን አቀማመጥ መጠበቁ ስታይሉም ሆኖ የትንፋሽን ነገር ከራስ ጋር ይሄ ራስን መገንዘብ እሱ ነገር የበሽታ መከላከልን እንትን እንደሚጨምር በጣም አሁን ስትነግሪ ነው ይገረመኝ እና ይሄ ትልቁ ፖይንት ነው ይመስለኛል የዛሬው እና እንኳን ደህና መጣሽልን በጣም እናመሰግናለን እና ይልመድብሽ ዶክተር ብሎኛል በጣም እሁድ ቤቶች አደንቃችኋለሁ በየቤቱ ለምታስተምሩት ነገር ይሄንን ጭማሪ ስላደረጋችሁ ደግሞ አመሰግናችኋለሁ በጣም እናመሰግናለን በርካታ ብዙ የፈወሻቸው ፔሸንቶችሽ ያው ሁሌ ያመሰግኑሻል የምትሰጫቸው በሚዲያ ላይ የምትሰጫቸው እንትን የጠቀማቸው ብዙ አሉ የሚያመሰግኑሽ እኛ ደግሞ ያንን ለማድረግ የቤት እንግዳችን አርገንሻል የእሁድ ቤት ለኛ ደግሞ የበለጠ ምስጋና እናቀርባለን ዶክተር ቀጥይበት በዚሁ አመሰግናለሁ እና ወጣት የመሰልሽ የመጣሽበት ምክንያቱ አንዱ ገብቶናል እሱን በተግባር እናሳያለን እኛም ማለት ነው እንደዚህ ያለ በአያትነት አዲስ ይኮናል አሉ አዎ እንደው ይሄ ሰውነታችን ራሱን የማዳን ኃይል እንዳለው በደንብ ሰው እንዲገባው ፈልጋለሁ አይገርምሽም there is no other way ሰውነታችን ራሱን ማዳን ይችላል እክሉን ካስወገድንለት ይሄንን ማስተዋወቅ ነው አሁን የህይወቴ መልእክት በጣም አሪፍ ነው በርቺ አዎ thank you so much እናመሰግናለን እግዚአብሔር ያክብርልን